የርብቃ እህቶች እንግዲህ የድረሽልኝ ጥሪ ወደ ርብቃ ደውለዋል ማለት ነው። ሰላም እና ኮኪ ባላሰቡት ነገር ሰላም በፈቃደኝነት እህቷን ከዚህ ህይወት ለማውጣት በፈቃደኝነት ወደዛ ስራ ለመግባት ከሰውየው ጋር ስምምነት አድርጋ ነበረ። ኮኪ እንግዲህ ሊሆን አይችልም፣ መደረግ የለበትም፣ እንደውም አንድ ነገር ልንገርህ፣ እሷ ድንግል አይደለችም ነበር ያለችው ማለት ነው ለርብቃ አባት ተብዬው። ሰውየው ምን አለ? ምንም ችግር የለውም። ወደዚህ ስራ ለመግባት ግዴታ ድንግል መሆን የለባችሁም። ዋናው ፈቃደኝነት እና በስነ ስርዓት ስራውን ማካሄድ እንጂ ምንም ችግር የለውም ነበር ያለው። ግን ኮኪ ፈቃደኛ አልነበረችም። እሷም ሆነች እኔ ይህንን ስራ ልንሰራ ፈቃደኛ አይደለንም፣ ስለዚህ እባክህ ተወን ብላ እየተማጸነች ነበረ። ሰላም ማናት ሰላም ደግሞ እኔ እሰራለሁ ችግር የለውም እሷን ግን ተዋት እያለች እየለመነችው ነበር። ቢሆንም እንግዲህ በፈቃደኝነት እኔ እያለው እሷን ይዘህ አትሄድም ነበረ ጸባቸው ማለት ነው። እሱ ግን ሁለታችሁም ነው ይዤ የሚሄደው፣ አንቺ ተስማምተሻል፣ እሷ ግን ስላልተስማማች ስራው ላይ መግባት ያለባችሁ ሁለታችሁም ናችሁ ነበር ፍላጎቱ የሱ። እሷ ደግሞ እንግዲህ ኮኪ ምንድን ነው የእናንተ ስራ እናንተ አረመኔዎች እያለች እየተሳደበች ነበረ። ወደዚህ ቤት የመጣ ሰው ሁሉ ይህንን ስራ ግዴታ መስራት እንዳለበት ማወቅ አለበት ነበር ያለው። እሷ እንግዲህ እምቢ ስላለች እንግዲህ ማደንዘዣ ነበር የተጠቀመው ማለት ነው። ከዛ ሁለቱንም ካደረገ በኋላ ፎቶ አንስቶ ራሳቸውን ካወቁ በኋላ ለደንበኞቼ ፎቶ ልኬላቸው ነበረ፣ ግን አንቺን መርጠውሻል ሲላት እሷም ማለች እኔ ፈቃደኛ ነኝ ችግር የለውም፣ እህቴን ግን ተውልኝ ነበር ያለችው። ሊተዋት ፈቃደኛ አይደለም። በመጀመሪያ እንግዲህ ሰላምን ይዞ ሲሄድ ኮኪ ወደ ርብቃ ነበር የደወለችው ማለት ነው። ወደ ርብቃ ነበር የደወለችው ማለት ነው። ርብቃ ጋር ስትደውል በተደጋጋሚ ስልኩን ያነሳችው እናት ነኝ ወላጅ እናት ነኝ የምትለዋ ነበረች ማለት ነው። እንግዲህ አንስታ ድምፅ ሳታሰማ እያዳመጠች ነበረ። ኮኪም ማለች እባክሽ እህቴ አጉል አልሆነ ቦታንና ድረሽልን ነበር ያለቻት። የድረሽልኝ ጥሪ ነበር ያቀረበችው ማለት ነው። ቢሆንም ግን ርብቃ ስላላይደለች ሚስጥሩን የሰማችው እናትየዋ ስለሆነች የያዛቸውም ደግሞ የእሷ የልጅ አባት ነው የምትለው ሰውዬ ስለሆነ እንግዲህ ከደወለች በኋላ እናቷም የርብቃ አሳዳጊ እናት ሐኪም ቤት እንደገባች እና ልትድንም እንደሆነ ኦፕራሲዮም ልትደረግ እንደሆነ እና አንተ ደግሞ ሐኪም ቤት ሂደህ እሷ ከዳነች እኔ ብዙ ነገር ያወራሁት ስላለ ሐኪም ቤት ሂደህ ጨርሳት ነበር ያለችው። ይሄንን ላደርግ አልችልም፣ ከዳነች በኋላ ግን የሰማችውንም ሆነ ያየችውን ነገር እንዳትናገር አስፈራራታለሁ ነበር ያለት። በዚህ ተስማምተው እንግዲህ ነበር የተለያዩት ማለት ነው። በመቀጠልም ያው የእሱን ድምፅ ስትሰማ እጅግ በጣም ደንግጣ ይህ አረመኔ ሰውዬ ምንድን ነው የሚሰራው ብላ ቀጥታ ልታገኘው ነበር የሄደችው። ችግር እንደተፈጠረ ነገረችው። ችግሩም ደግሞ አንተ የያዝካቸው ልጆች ወደ ርብቃ ስልክ ተደውሎ እንደነበር በአንተ ስልክ ወደ ልጅህ ነበር ስልክ የደወልከው ነበር ያለችው። ቁጥሯን የታውቄው አለሱ አንተ የያዝካቸው ልጆች የርብቃ እህቶች ናቸው። በአፋልጊኝ በእግር በፈረስ እየፈረገቻቸው ነው። ይህንን ደግሞ ጥሩ ነገር ልናደርግበት እፈልጋለሁኝ። በእነሱ ልንደራደር እንችላለን። እንግዲህ እናቷ ታክማ ትወጣለች። በእናቷ አልተሳካልኝም። እናቷን ላስወግድ ፈልጌ ነበረ። በእናቷ ግን ሊሆን አይችልም። ልጆቹን ደግሞ መደራደሪያ እናደርጋቸዋለን ነበር ያሉት። ሁለቱም በዚህ ተስማምተው እንግዲህ ተለያዩ ማለት ነው። ከተለያዩ በኋላ ልጁ ጋር እንደምታስተዋውቀው ቃል ገባችለት። መጀመሪያ ላይ ናፍቀሽኛል ሲላት አብራ የነበረችውን ስም ጠርታ ከእሷ ጋር ስትለው አንቺ ሁሉን ነገር ታውቂያለሽ ነበር ያለችው። ግን ቀብድ ነው ብላ ጉንጩን ስማው ከሄደች በኋላ እንግዲህ ሁለተኛ ወደ ቤት ነበር የሄደው። አንደኛውን እህታቸውን ይዞ ከገባ በኋላ ኮኪን ለመውሰድ ኮኪን ደግሞ እንግዲህ ሊደረግ አይችልም እያለች እህትየዋ እየጮኸች እኔ እንዳግሙ ሰደኝ እሷን ግን ልትወስዳት አትችልም እያለች ብትጮህምም የሚያዲናት አታ እንግዲህ ያችኛይቱን ርብቃን ወስዷል ማለት ነው። ኮኪን ወስዷል ማለት ነው። በስተ መጨረሻ እንግዲህ ቀጥ ብሎ ወደ
ቤታቸው ከሄደ በኋላ ቡና አዘገጃጅታ ከፈራረሸች በኋላ ቡና እያፈላች ርብቃ እናቷን ሕክምናዋን ከጨረሰች በኋላ ጥሩ ደረጃ ላይ መሆኗን ካወቀች በኋላ ቀጥ ብላ ወደ ቤት ስትሄድ ያገኘችው አባት ተብዬውን ነበርና ማን ነው ይሄ ብላ ነበር የጠየቀችው። እንግዲህ እሷም ስትላት ይሄ አባትሽ ነው ስትላት እኔ አባት የለኝም አባቴ ሞቷል ነበር ያልቻት። ባክሽ ልጄ እስከ ዛሬ ድረስ ስፈልግሽ ነበረ፣ እናትሽ አድራሻሽን ልሰጠኝ ፈቃደኛ ስላላደለች ነው እንጂ እኔ ካንቺ ምንም አልፈልግም ማለት ምን አለኝና ምን ትፈልጋለህ? ሲጀመር እኔ አባቴ ሞቷል፣ እናቴም ደግሞ ታማ ተኝታለች ሆስፒታል አለች። እናቴ ደግሞ አሁን ያለችበት ደረጃ ጥሩ ነው እና ኦፕራሲዮን በሰላም ተጨርሷል ብላ ስትል እንግዲህ እናት ወላጅ እናት ነኝ የምትለዋ ሴትዮ እጅግ በጣም ደንግጣ እትዬ ዳነች በቃ መናገር ጀመረች እያለች ስትቅለበለብ አለቻት። ምን ነው የእሷ መናገር አንቺ ጨነቀሽ አለቻት። አይ አንዳንድ ነገሮች የተናገርኩት ነገር ስላለ ነው አለች። አሁን እኔ ነኝ ጥፋተኛ፣ ቀጥ ብለሽ ወደ ቤት ወደ መጣሽበት ተመለሽ፣ ውጭልኝ ከቤቴ፣ ካልወጣችሁ ሁለታችሁም ውጡልኝ፣ አባቴ ሞቷል፣ እናቴም ታማለች አለች። ሁለታችሁም ካልወጣችሁልኝ ፖሊስ ደውላለሁ ስትል እንግዲህ ሰውዬው አለ አረ ችግር የለውም ልጄ፣ በፈለግሽበት ሰዓት ከፈለግሽኝ ደውይልኝ፣ እንደምንገናኝ ተስፋ አደርጋለሁ፣ እኔ በራሴ ወጣለሁ ነበር ያለው ሰውዬው ማለት ነው። የርብቃ እናት እንግዲህ እጅግ በጣም የወላጅ እናቷ የአሳዳጊ እናቷ የወይዘሮ ሮማን መዳን በጣም አስጨንቋት እየተጨነቀች ነበር ማለት ነው። ምክንያቱም ልትገላት ምግብና ውሃም ከልክላት ስለነበረ አንቺ መዳን የለብሽም ልጄ፣ አንቺን ቤቱንም ሆነ ምኑንም ሽጣ ማሳከም የለባትም፣ አንቺ መሞት ነው ያለብሽ እያለች ብዙ ስትቀባጥር ስለነበረ የእሷ መዳን አሁን እጅግ አስጨንቋታል ማለት ነው። እንግዲህ ሁለት ታማቾቹ ደግሞ ይህንን ስራ ሳይወዱ በግዱ እንደ ቀልድ ከቤት አስወጥታ በጣለቻቸው እህቷ የተነሳ እንግዲህ ህይወታቸው ብስቁልቁል ወጥቷል ማለት ነው። ይህንንም የሚያደርገው እንግዲህ የርብቃ ወላጅ አባት የተባለ ሰውዬ ነው ማለት ነው። የርብቃ ወላጅ አባት ተብዬው እጅግ በጣም ጨካኝና ረመኔ እንደመሆኑ አንጻር እንግዲህ ሁለቱንም በተፈራራቂ እየወሰደ ለገበያ እያቀረበ